ቀጣዩ የኢየሱስ ማንነት ደግሞ የማያጉረመርም ጀግና ነበር ይላል። ኢየሱስ የማያጉረመርም ጀግና ነው። ማጉረምረም ሕይወትን ከሰው ውስጥ ያደርጋል። ብዙ ጊዜ ኢየሱስን ስንስለው እንደሚስቅ ራሱ የምናስብ አይመስለኝም። ኢየሱስ ይስቃል። ኢየሱስ በጣም አዝናኝ የምንለውን ቃል በትክክለኛ ጊዜ ትክክለኛ ነገር መናገር የሚችል ነው ብሎ ይፈቷል። እዚህ ላይ ሕግን ሁሉ ነው ኢየሱስ የተቃወመው። ወግ ሲያድግ የእግዚአብሔር እውነት የመዳንን መንገድ ሁሉ ይሸፍናል። ሰላም ለእናንተ ይሁን ተመልካቾቻችን። ይሄ ዶታይም ፖድካስት ነው። ባለፈው የኢየሱስ ማንነት በሚለው መጽሐፍ ዙሪያ እያወራን ነበረ። እንቀጥላለን። ሰላም፣ እንዴት ነሽ እስራኤል? እግዚአብሔር ይመስገን። አሜን። ከቀሩት ሀሳቦች መካከል አንዱ ከጭንቀት ነፃ የሚል ነው። ከኢየሱስ ማንነት ሲነሳ ማለት ነው ሀሳቡ። መጽሐፉ ላይ የሚነሳ የነበረው ሀሳብ ለምሳሌ ደቀ መዛሙርቶቹ አይጾሙም ነበር፣ የሕግና ስርዓትን አይጠብቁም ነበር። አንድ የሚከሰስበት ነገር ኢየሱስ ይህ ነበር፣ ደቀ መዛሙርት እንዲያደርጉ የሕግና የስርዓት ተቃራኒ ነበረ በወቅቱ ማለት ነው። እና እኛስ አሁን እንዴት ነው የምናዛምደው? በጣም ደስ ይላል። እንግዲህ አንዱ ኢየሱስን ወጣቶች የሚቀርቡበት አንዱ ምክንያቱም ይሄ መጽሐፍ የተጻፈው ወጣቶች ብቻ ሳይሆን ማንኛውም ሰው ከኢየሱስ ጋር በሚገባ እንዲተዋወቅ ነው እና በተለይ ለወጣቶች ጠቃሚ ነው እና አንዱ ወጣቶች ወደ ኢየሱስ የሚቀርቡበት አንዱ መንገድ ከጭንቀት ነፃ መሆኑ ነው። ከጭንቀት ነፃ ስንል ራሱ ምንም የሚያስጨንቀው ነገር የከበደው ነገር እቺ መስቀል ላይ ይሄ የጌተሰማኒው ጸሎት በቃ ይሄ አሁን የጨለመው ሰዓት ነው እስካለበት ያለባት ያቺ ሞመንት ናት እንጂ ከዛ በተረፈ በነበረው ኢየሱስ በምንም ነገር ሲጨነቅ ሲታወክ አናየው እና በጣም ሪላክስ ያደረገ ነፃ የሆነ በዙሪያ ያሉ ሰዎች ሁሉ ነፃ እንዲሆኑ የሚያስተምር ነው እና ይህንን ጭንቀት ይሄ ጸሐፊ ያገናኘው በትራዲሽን ምክንያት ወይ በባህል በወግ ምክንያት በጣም ህዝቡ ክፉኛ ጫና ይደረግበት ስለነበረ ኢየሱስ ያንን በዛ ጊዜ የነበረው ማህበረሰብ የደረሰበትን መንገድ ነው የሚያሳየው። እንግዲህ በጊዜው የነበረውን አንዱን እንትን እናንሳ። በጊዜው የአይሁድ ስርዓት በጣም ከባድ ነው እና ያው እንግዲህ ብዙ ጊዜ ተነጋግረነዋል። ህግ አለ፣ 10ቱ ትእዛዛት አለ። 10ቱ ትእዛዛትን መጠበቂያ ደግሞ 600 በላይ ሌላ ህግ አለ። እዚህ መጽሐፍ ላይ ራሱ አንዱ ያለው የዶሮ እንቁላል ዶሮ ይላል እንቁላል ስንበላ ከሰንበት በኋላ ባለው ቀን ለምሳሌ እሁድ ቀን የተጣለን እንቁላል መብላት አለብን የለብንም ወደሚል በጣም ትልቅ ክርክር መራቀቅ ውስጥ ገብተው ነበር። ይሄንን ስታይ ለማህበረሰቡ ምንድን ነው የሚያሳየው? እንቁላል ሁሉ ስትገዢ ሄደሽ አስበሽዋል? የእሁድ ነው የመቼ ነው ይሄኛው እንቁላል ብለሽ ልትገዢ ሁሉ ማለት ነው። በጣም አስጨናቂ እኮ ነው። አሁን ቀላል ይመስላል፣ ምናልባት ፈገግ የሚያሰኝ ነው፣ ግን በጣም ከባድ ነው። በጣም ከባድ ነው፣ አስጨናቂ ነው። እሱ ብቻ አይደለም። ሰዎች በሰውና በሰው ይሄ ህግ ወይንም ወግ የምንለው ነገር በሰውና በሰው መካከል ገብቷል። ኢየሱስ በማቴዎስ ወንጌል ላይ እንደዚህ ይላቸዋል፣ እናንተ ስለ ወጋችሁ ስትሉ የእግዚአብሔርን ህግ ትሽራላችሁ። እናትና አባትን አክብር የሚለውን ህግ ለራሳችሁ ወግ ስትሉ ትሽራል። ምን ይላሉ? አንድ ሰው ያለው ንብረት ይሄ ንብረቴ የእግዚአብሔር ነው ካለና ሌብል ካደረገው እየተጠቀመበትም ይሁን ምንም ይሁን ከዛ ላይ የመርዳት ግዴታ የለበትም። ማንን? እናትና አባቱንም ቢሆን። አሁን ያ ወጋቸው ነው፣ የነሱ ትራዲሽን ነው፣ የነሱ ስርዓት ነው። በዛ ስርዓት ምክንያት የእግዚአብሔር ህግ ይሻራል። ስለዚህ ይሄ ህግ የምንለው ወግ የምንለው ነገር ትራዲሽን የምንለው በጣም እየተጫነ ሰውን የሚያደቅበት ጊዜ ነው። ኢየሱስ ጋር አሁን እንግዲህ አስቢ፣ ፈሪሳውያን እነዚህ የአይሁድ መምህራን ጋር የሚኖር ማህበረሰብን
ከኢየሱስ ጋር የሚሆንን ማህበረሰብ። ምክንያቱም ኢየሱስ አዲስ ሕግ እሰጣችኋለሁ እያለ ነው የሚያስተምረው። ከዚህኛው ሌላ ይሄኛው አለ እናንተ እንደው ምን ይላል? እንደውም አንዳንድ ቦታ ላይ ከፈሪሳውያን እርሾ ተጠበቁ ሁሉ ይላል። እነሱን ተው፣ ይኸው እዚህ አዲስ እያለ ሁለቱን እያነጻጸረ የሚያወራበት አለ። እንግዲህ አስቡ አሁን እዚህ ከፈሪሳውያን ጋር ያለ ወጣትና ከኢየሱስ ጋር ያለ ወጣት። ፈሪሳውያን ጋር ያለ ወጣት እሁድ የተጣለ እንቁላል እንትን የመፈለግና እንትን እንቁላል ራሱ ሲገዛ የመቼ እንደሆነ የመጠየቅ ግዴታ አለበት። እሱ ብቻ አይደለም፣ ከየትኛውም ቦታ ሲመጣ መታጠብ አለበት። በእርሻ ውስጥ እያለፈ ሰንበት ከሆነ መቅጠፍ አይችልም፣ ቢራብ ራሱ። እነዚህ ሁሉ ወጎች ሰውን ያከብራሉ ወይንስ እግዚአብሔርን? ለሰው ነፃነት ይሰጣሉ ወይንስ እስራትን? ይሄ ነው ኢየሱስ እንደመጣ ብዙ ነገሮችን ነው እየቀየረ የመጣውና አንዱ የቀየረው ወግ፣ ይሄ የአባቶች ወግ የሚባለው ከእግዚአብሔር ሐሳብ በተጻራሪ የቆመ። ለምሳሌ ማርቆስ ምዕራፍ 7 ላይ ኢየሱስ ይሄን እነሱ ስለ ወጋቸው ሲሉ የሚያደርጉትን ምን ያህል ከእግዚአብሔር ቃል ትራዲሽን፣ አንዳንዴ ጥሩ ነው ትራዲሽን፣ በዚህ መጽሐፍ ላይ ይነግረናል ስለ ትራዲሽን ወይንም ስለ ወግ ወይንም ስለ ባህል ወይንም ልንይዛቸው ስለ ትውፊቶቻችን ልንይዛቸው ስለሚገቡ ነገሮች ይላል። እነዚህኞቹ ይላል ከቀደመው ዘመን እና የአሁኑን ዘመን የሚያገናኙ ድልድዮች ናቸው። አሁን በፊት ሰዎች እንዴት ያመልኩ ነበር፣ እንዴት ያስቡ ነበር፣ እንዴት ነበር ማህበራዊ ጉዳያቸውን እንዴት ነው ሃይማኖታዊ ጉዳያቸውን የሚፈጽሙ የሚለው ያ ትራዲሽን ወጉ ይነግረናል። ግን በጣም እሱ ላይ ብቻ ትኩረት ስናደርግ መሻገር የሚገባንን መኖር የሚገባንን አሁን ልናገኘው የሚገባውን ነገር እንዳናገኝ እንቅፋት ይሆንብናል። አግኝተሽኛል? ስለዚህ ሳያስቡት ፈሪሳውያን በጣም ሲያጠብቁት ጭንቀት ሆነ። ጭንቀት ብቻ አይደለም፣ ለእነሱም ብቻ እኮ አይደለም፣ እነሱም ይጨነቃሉ። ምክንያቱም እዚህ ላይ ይላል ከገበያ ሄደው ሲመለሱ እጃቸውን ይታጠባሉ። የሆነበት ደርሶ ሲመጡ በየጊዜው እጃቸው ቢቆሽሽም ባይቆሽሽም የመታጠብ ግዴታ ነበረባቸው። እሱ ብቻ አይደለም፣ እንግዲህ እንዳለው እያንዳንዱ ወጭትን የማጠብ እንደውም መጽሐፍ ቅዱስ ላይ ወጭትንም የማጠብ አልጋንም የማጠብ አይነት ባህል ነበራቸው ይላል። በጣም ሲያጠብቁት ካየሽው በጣም አስጨናቂ ነው። ለህዝቡ ለነሱም እንኳ አስጨናቂ ነው። ይሄ አድጎ ወግ አድጎ የት ደረሰ? ጭራሽ የእግዚአብሔርን ሕግ ሁሉ መብለጥ ጀመረ። እኔ አይደለሁም ያልኩት፣ ማርቆስ 7 ላይ ይሁማ። ማርቆስ 7 ከስንት ጀምሮ እናንብበው መሰለሽ? ከ9 ጀምሮ እንዲህ አላቸው። እንዲህም አላቸው ወጋችሁን ትጠብቁ ዘንድ የእግዚአብሔርን ትእዛዝ እጅግ ንቃችኋል። ሙሴ አባትህንና እናትን አክብር፣ ደግሞ አባቱን ወይም እናቱን የሰደበ ፈጽሞ ይሙት ብሏልና። እናንተ ግን ትላላችሁ ሰው አባቱን ወይም እናቱን ከኔ የምትጠብቅበት ነገር ሁሉ ቁርባን ማለት መባ ነው ቢል ለአባቱና ለእናቱ ምንም እንኳን ሊያደርግ ወደፊት አትፈቅዱለትም። ባስተላለፋችሁትም ወግ የእግዚአብሔርን ቃል ትሽራላችሁ። እንደዚሁም ይህን የሚመስል ብዙ ነገር ታደርጋላችሁ። ይሄ ብቻ አይደለም። ይችን ለምሳሌ አነሳሁ እንጂ በዚህ ተመሳሳይ ያለ ብዙ ነገር ለወጋችሁ ስትሉ፣ ለትራዲሽናችሁ ስትሉ፣ የኛ ለምትሉት ነገር ስትሉ የእግዚአብሔርን ሕግ ትንቁታላችሁ መጀመሪያ፣ ከዛ ደግሞ ትሽራላችሁ። የእግዚአብሔር ሕግና የእግዚአብሔር ቃል በተሻረበት ቦታ ላይ ነፃነትን የምትጠብቂ ከሆነ፣ ሰላምን የምትጠብቂ ከሆነ፣ ደስታን የምትጠብቂ ከሆነ፣ ፍጹም ሰላም እና ፍጹም ፍቅርን የምትጠብቂ ከሆነ አይሆንም። ልክ አሁን በፈሪሳውያን የኖሩት በዛ ዘመን የኖሩ ሰዎች በሙሉ በጭንቀት ውስጥ ነበሩ። ልክ ኢየሱስ ጋር ግን ሲመጡ ኢየሱስ ምን ጠብቁ ይላል? የእግዚአብሔርን ሕግ ጠብቁ። ከእግዚአብሔር ሕግ እሱ አይተላለፍም። ከወግስ ከባህል ከትውፊት ምናምን ከምንላቸውስ ሲበሉ በእርሻ ሲያልፉ እየቀጠፉ ይበላሉ። ኢየሱስ ዞሮ እንዴት ባልታጠበች ለምን አይልም።
ዲፌንድ ያደርጋቸዋል። እንደውም ዋናው ከዚህ የሚወጣ ነው ሕጉ የተሰጣችሁ ሐሳብህን የምትናገረውን ጠብቅ የሚል እንጂ የምትበላውንና የምትጠጣውን ጠብቅ መቼ አለ። እንደውም በአንድ ክፍል እንዲህ ይላቸዋል፣ እንዴ አንተ ለምንድን ነው ተከታዮችህ ባልታጠበ እጃቸው የሚበሉት? በሰንበት እየቀጠፉ ያው በሰንበት ቀጥፈው ባልታጠበ እጅ በጣም እኮ ብዙ ነገር ነው የተላለፉት። እንዴት እንደዚህ ዝም ትላቸዋለህ ሲሉት፣ እንዴ እናንተ ወደ ሆድ የሚገባ እንደሚወጣ አታውቁም ወይ እንዴ? እሱ እኮ ምንም ማለት አይደለም። እንደውም ይላል ከሰው ልብ የሚወጣው ነው የሚያረክሰው። ምንድን ነው የሚያረክሰው? ትክክል ያልሆነ ንግግር፣ ስለ እግዚአብሔር ቀናው ብሎ የእግዚአብሔርን ሕግ መሻር፣ ስለ ወጋችን ስለ ትራዲሽናችን ቀንተናል ብሎ እግዚአብሔርን መካድ፣ የድህነትን ስራ መካድ፣ እውነትን መካድ፣ የእግዚአብሔርን ቃል መካድ፣ እሱ ነው አደገኛ። እሱን ነው መጠበቅ ነው የሚለው። በጣም ነፃነቱ እንግዲህ አሁን ምረጭ ብትባይ የትኛውም ወጣት አሁን የትኛው ይሻልሃል? በኢየሱስ ዘመን let's go back there። በኢየሱስ ዘመን ወስደሽ ወጣትን ከፈሪሳውያን ጋር ትሆናለህ ወይስ ከኢየሱስ ጋር ብትዩ የትም ይሆን ይመስልሻል? ኢየሱስ ጋር። አይ ፈሪሳውያን ጋር የሚል ይመስልሻል? ኖ ከነሱ ጋር ይሻለኛል፣ እኛ ባህላችን ወጋችን ብሎ በቃ እነሱ እኮ በየጊዜው እጃቸውን ይታጠባሉ፣ ይጸልያሉ፣ ይጾማሉ፣ እንደው እንደዚህ አይደለም ከነሱ ይሻለኛል የሚል ይመስልሻል? አይደለም አላለም ደግሞ። ለዛ ነው ብዙዎቹ በወጣትነታቸው ነው ኢየሱስን የተከተሉት። አሁን ዮሐንስ በጣም ወጣት እንደነበረ ነው ብዙ የመጽሐፍ ቅዱስ አዋቂዎች የሚናገሩት። ኢየሱስ በጣም ይወደው የነበረው የዮሐንስ ወንጌል የጻፈልን፣ መልእክቶቹን የጻፈልን፣ ራእይን የጻፈልን እሱ በጣም በጣም በወጣትነቱ ነው የተከተለው። ለምን? ኢየሱስ ከጭንቀት ነፃ ስለነበረ ነው። በፍጹም በትራዲሽን ሰው እንዲታሰር ፈቃዱ አይደለም። ያ ኢየሱስ ከጭንቀት ነፃ ነው። ስለዚህ አሁን ወጣቶቻችንን ምንድን ነው የምናስተምራቸው? ሪሊ ጭንቀት ነው? ኢየሱስን ሰው ሲያገኘው ጭንቀት ነው የሚያገኘው? ምንድን ነው የሚያገኘው? ከኢየሱስ ጋር ሰው ሲሆን ለወግ ነው የሚኖረው ወይንስ ለእግዚአብሔር ሕግ ነው የሚኖረው? ለእግዚአብሔር ትእዛዝ ነው የሚኖረው፣ ለክርስቶስ ኢየሱስ እና እሱ ለተናገረው ነገር ነው የሚኖረው። ያንን ነው የሚለየልን። ስለዚህ ከጭንቀት ነፃ የሚለው ይሄንን ያሳያል። ከብዙ በጥቂቱ ነው እያነሳን ያለ ነው። ምናልባት እዚህ ላይ ማለት ነው ወግ ሁሉ ወይም ደግሞ ሕግና ስርዓት ሁሉ ምናልባት ተመልካቾቻችን እንደዛ መጥፎ ነው ብለው እንዳያስቡ ማለት ነው። ሕግን ሁሉ ነው ኢየሱስ የተቃወመው? ወግን ሁሉ ነበር? በጣም ደስ ይላል። ቅድም ያነሳሁት ማርቆስ 7 ላይ ያነበብነው ክፍል መጀመሪያም ስል ነበር ትራዲሽን ከቀደመው አኗኗር ጋር የሚያገናኘን ድልድይ ነው። ለምሳሌ በፊት የነበረውን ስርዓት አምልኮ፣ በፊት የነበረውን የአምልኮ ስነ ስርዓት፣ በፊት የነበረውን አኗኗር ሁሉ የምናየው በወግና ይሄ ትራዲሽን በምንለው ውስጥ ነው። ትውፊት በምንለው ባህል በምንለው ውስጥ ነው የምናየው። ራይት። ግን ባህል ገዝፎ እንዳይቆም መጠበቂያ ያስፈልገዋል። መጠበቂያው ደግሞ የእግዚአብሔር ሕግ ነው፣ የእግዚአብሔር ቃል ነው። አሁን ኢየሱስ በነበረበት ዘመን ይጠቀም የነበረው የኢየሱስ መጽሐፍ ቅዱስ ብሉይ ኪዳን ነው። ምክንያቱም ኢየሱስ ሕግም ነቢያትም ስለ እኔ ተጽፈዋል ይላል እኮ ኢየሱስ ራሱ። የብሉይ ኪዳን መጽሐፍት ስለሱ እንደሚያወሩ ይነግረናል። ዕብራውያን ላይ እንደውም ከመዝሙር እያነሳ ያኔ ያለው ዳዊት የጻፈው ስለ ኢየሱስ እንደሆነ ይናገራል። ብዙዎቹም የመጽሐፍ ቅዱስ ትንቢቶች የሚያመለክቱት ወደ ኢየሱስ ነው እና ያንን መጽሐፍ ወይንም ያንን ሕግ እሱ የተቀመጠው ሕግ ሰዎች እንዲተገብሩት እንዲፈጽሙት የተቀመጠ ነው። አሁን ምን ሆነ? ሰዎች ያንን ለመጠበቅ ትራዲሽኖችን ዴቨሎፕ አደረጉ። የቱን ለመጠበቅ? ሕጉን ለመጠበቅ። ሕጉን ለመጠበቅ ዴቨሎፕ ያደረጉት ትራዲሽን አድጎ 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 ሕጉን ሁሉ በለጠው።
ምን እንዲያደርጉ አደረጋቸው? እንዲንቁ አደረጋቸው። ለዚህ ነው ማርቆስ 7:9 ጀምሮ ያለው ላይ እናንተ ስለ ወጋችሁ ስትሉ የእግዚአብሔርን ንቃችኋል ነው የሚላቸው። አግኝተሽኛል? አሁን ትራዲሽን መኖሩን አይደለም ኢየሱስ እንትን ያለው። ያ ትራዲሽን ግን ያደገው ዋናውን እየረሳ መጣ። በጊዜ ቆይታ እንግዲህ ሙሴ ከነበረበት ሕግ ከተሰጠበት ኢየሱስ እስከመጣበት ድረስ በነበረው ቆይታ በተለያዩ ምክንያቶች እየተጨመሩ እየተጠናከሩ የሄዱት። አሁን ስለ ዶሮ እንቁላል የእግዚአብሔር መጽሐፍ የሕጉ መጽሐፍ ላይ አታገኝ ምንም ነገር። ኦኬ፣ የኦሪት መጽሐፍ ላይ አታገኝ። እሱ ምንድን ነው የጨመረው? እሱ ትራዲሽን ነው የጨመረው። ይሲ በጊዜ ቆይታ ትራዲሽኑ እያደገ መጥቶ ሳያስቡት ሕጉን ሁሉ በለጠባቸው። ከዛ ኢየሱስ ነው የእናንተ ወግ በጣም አስጨናቂ የሆነ ነው፣ ትክክል አይደለም። ያኔ ሕጉን ሲሰጥ እሱ እኮ እግዚአብሔር ወልድ ነው፣ እግዚአብሔር ነው ራሱ። እዛ በሲና ተራራ ላይ ሕጉን የሰጠው ራሱ እኮ ማለት ነው። መጥቶ ሰው ሆኖ ከሰው ተወልዶ የሰው ስጋ ለብሶ ሰው ሆኖ ፍጹም ሰው ሆኖ በመካከላችን ያደር ያኔ የተሰጠበትን የሕጉን መንፈስ ይነግራቸዋል። እናንተ እኮ ያን የተሰጠበትን የሕጉን መንፈስ ንቃችሁታል። አይ ትራዲሽን አድጎ የእግዚአብሔርን ቃል የሚንቅ ከሆነ ያ አደገኛ ነው። አሁን ኢየሱስ ማዱስ እና ደግሞ ትራዲሽን ሲያድግ አስጨናቂ እየሆነ ነው የሚመጣው። በየትኛውም ዓለም ትራዲሽን ካደገ ይሄ ወግ፣ ስርዓት፣ ባህል ምናምን የሚባለው ነገር ካደገ ምንም ነገር ለምሳሌ አንዳንድ ቦታ ላይ ዝም ብሎ ባህል አለን አይደለም። እንደው አንድ በጠቀላል ምሳሌ ልንገርሽ። ኢትዮጵያዊ አብዛኛው ኢትዮጵያዊ እርቦት ሰው ቤት ሄደሽ እስሩ ትበያለሽ እንዴ ስትባይ ምን ትያለሽ? አይ ኢትስ ኦብቪየስ። የመጀመሪያ መልስሽ በጣም የምትግባቢው በጣም ምናምን ሰው ካልሆነ ነው እርቦኛል ብለሽ ገብተሽ የምትበዩ፣ ወይ ደግሞ በጣም ኤክሰፕሽናል መሆን አለብሽ። አዘርዋይዝ ኧረ ችግር የለም ኧረ በፍጹም እንዳትቸገሩ ማንም ሰው እንዳይነሳ፣ እኔ እርቦሻል እኮ በጣም እርቦሻል ማንም ሰው እንዳይነሳ ትያለሽ። ለምን? ምንድን ነው ይሄንን ያደረገው? አይሽ ወግና ባህል አንዳንዴ ከሰው አስፈልጎት ሁሉ በላይ ያድጋል። ሌላ ቦታ ውስጥ ቢሆን እሺ፣ ሌሎች ደግሞ ምንም ይሄን ካልቸር የሌላቸው ጋር ስትሄጂ ከራቦ ምንድን ነው የሚለው ትበላለች። በጣም እርቦኝ ነበር እንደውም እስክትጠይቀኝ ነው የምጠብቀው። ቆንጆ አይደል? ይኸውልሽ ወግ ሲያድግ የእግዚአብሔር እውነት የመዳንን መንገድ ሁሉ ይሸፍናል፣ ያስንቃል። ራይት? እውነትን ያስንቃል። ምንም ጥያቄ ነው። ግልጽ የሆነ የተቀመጠን ከእግዚአብሔር የወረደን ሕግ ያስንቃል። እግዚአብሔር የተናገረውን ያዘዘውን ያስንቃል። አሁን ወግ ሁሉ መጥፎ ነው አይደለም። ወግ ሁሉ ጥሩ ነው። ሁሉም ወግ ግን አድጎ ከእግዚአብሔር ሐሳብ በላይ ከሆነ ያ የሰው ሐሳብ ይሆናል። እሱ ደግሞ አስጨናቂ ነው። እግዚአብሔር በጣም አስጨናቂ የሆነ እንደው ሰውን የሚያማርር ሕግ የለውም። በተለይ በአዲስ ኪዳን ኢየሱስ እናንተ ሸክም የከበዳችሁ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ ያለው ሸክም የሆነው ምንድን ነው? በጊዜው ሰው ሸክም የሆነበት ምንድን ነው? ኢየሱስ ያንን የተናገረለት ማህበረሰብ ሸክም የሆነበት ምንድን ነው? ብዙ ሸክሞች አሉት። አንዱ ይሄ ወግ ነው። በሰንበት እንዳይሰራ በፖሊስ ይጠበቃል። በደንብ በስነስርዓት የቤተ መቅደሱ ስርዓት አስከባሪ አሉ። የሆነ ነገር እንዲያደርግ ይጠበቃል። እያንዳንዱ ነገር ነው እና ጭንቅ ነው ለነሱ። ከዚህ ነፃ የሚያወጣቸው ይፈልጋሉ። ራይት? ያ ነው አሁን የሰው ወግ ነው እንጂ እግዚአብሔር በእንትን አስጠብቁልኝ እኮ አላለም። ሰንበትን አስጠብቁልኝ እንደው እንደዚህ አድርጋችሁ እንትን አድርጋችሁ ከዛ የዶሮውን ሁሉ እንደዚህ አድርጋችሁ ይህን ደግሞ እንዲህ አላለም። እውነት ነው። ፍርዶች አሉ። ሰንበትን የሚሽር ይገደል የሚሉ ምናምን አለ። it's up to the person። ያ ኦልድ ቴስታመንት ነው። the law of sin and days ነው። የዛን ጊዜ ያ እንኳን ሆኖ በዛ ህግ እንኳን ሰዎች በዛ ህግ እንኳን ብቻ እንዳይተዳደሩ ከዛ ደግሞ መጠበቂያ መጨመሪያ በጣም ብዙ ነገሮች አሉ። ደግሞ የሚያሳዝነው
ይህንን ህግ የሚያወጡት እነሱ በጣታቸው አይነኩትም። የሚሸከመው ማን ነው? ህዝቡ ነው የሚሸከመው። እነሱ ከእናንተ አህያው ወይ የእሱ የሆነ ነገር ጉድጓድ ውስጥ ቢገባ በሰንበት ብሎ ትተውታላችሁ ይላቸዋል ለመሪዎቹ ለፈሪሳውያን። እነሱ ያደርጉታል፣ ሌላውስ እንዳያደርግ ይከለክላሉ። ኢቭን ተፈውሶ በደስታው ቀን 38 ዓመት የመፈወስ ጥማት ኖሮት የተፈወሰ ሰው አልጋውን ተሸክሞ እንዳይሄድ ይከለክላሉ። የደስታሽን ቀን ሁሉ ነው የሚመጣበት። የሰው ትራዲሽን ሲሆን አሁን እና በቃ ስለዚህ ምንም ትራዲሽን አልባ ምንም አይነት ወግ አይኑረን ነው አለን። ምንድነው ወጋችን? የእግዚአብሔርን ቃል መጠበቅ፣ እግዚአብሔርን መውደድ፣ ባልንጀሮቻችንን መውደድ። ይሄ ነው በቃ ትራዲሽናችን። ይሄ ነው ህግ። ይሄ ነው መቆየት ያለበት። ሌላስ የተቀመጠልንን ህግ መጠበቅ፣ እግዚአብሔር ያስቀመጠልንን። ከዛስ በሰው አሰራር በሰው ምናምን ሳይሆን በግል እኛ ከእግዚአብሔር ጋር ባለን ህብረት፣ ከዛስ ከቅዱሳን ጋር ባለን ህብረት። አሁን በግል እኛ ከእግዚአብሔር ጋር ባለን ህብረት ብቻ አይደለም፣ ከቅዱሳንም ጋር ባለን ህብረት። ወንጌል አማኞች ከሆነ ክርስቲያኖች፣ እኛ ወንጌል አማኞች ህብረት ልናደርግ ይገባናል። በግል ከክርስቶስ ጋር እንሆናለን፣ ደግሞ በማህበር በህብረታችን ውስጥ ክርስቶስን እናሳያለን። ያ አንዱ ወጋችን ነው። ያ ትራዲሽናችን ነው። መሰባሰብ ትራዲሽናችን ነው። አሁን አንዳንድ እንትኖችን እያየን ነው። አሁን ወግ የምትይውን ነገር እንደውም አንዳንድ የሚያልፉ ሰዎች እየመጡ ነው። እኔ እንትን ሲሄድ እንደዚህ አይነት አንዳንድ ቦታዎች ወጣ ስል በፍጹም የወንጌል አማኙ ቤተክርስቲያን አልሄድም፣ እኔ ወንጌል አማኝ ነኝ ብለው ነው የሚጀምሩት። እና እንጀራቸውንም የሚሰሩት ወንጌል አማኙ ጋር ነው። ይበላሉ እንጀራ፣ ከኛ እንጀራ ይበላሉ። እግዚአብሔር ይመስገን ያገኛሉ በደንብ። በጣም የተትረፈረፈበት ቤት ስለሆነ ለማንም ፊት የማያደላ ቤት ስላልሆነ ይበላሉ። ግን እንትን አምልኮ ማረገው እንትን ማረገው እንትን እዛ ሌላ ቤት ሄጄ ነው። ኦኬ ጥሩ ነው፣ ምንም ችግር የለውም። ግን ይሄንን ወግስ ይሄንን ትራዲሽንስ ምን ታደርገዋለህ? ቀኑ ሲቀርብ እያያችሁ መሰባሰባችሁን ከፊት ይልቅ አድርጉት ሲል አይ እኔ በድምፅ ምክንያት፣ እኔ በአስተምሮ ምክንያት፣ እኔ በልምምድ ምክንያት፣ እኔ በዚህ ምክንያት ከዚህ ህብረት መጉደል እፈልጋለሁ አልሆንም ከዚህ ህብረት ጋር አይባልም። የእግዚአብሔር ህግ ነው። ባይ ዘ ዌይ ፐርፌክት አንድም የለም። አሁን ምቾቶቻችንን ፈልገን እንሄዳለን እንጂ ጠብና መለያየት እኮ ነው። አሁን ቴክኒካል የሆነ መለያየት ነው። እኔ ከእናንተ ጋር ተለያይቻለሁ። ምን ይላል መጽሐፍ ቅዱስ? መለየትን የሚወድ ምኞቱን ይከተላል፣ መልካሙንም ትምህርት ይቃወማል የሚል ቃል አለ። መለያየትን የሚወድ በቃ እና ቀስ እያሉ ሰዎች መለየት ይፈልጋሉ። ከምን? ከወንጌል አማኙ። ወንጌል አማኝ ናቸው እንዳልኩሽ፣ እንጀራቸውን የሚሰሩት እኛ ጋር ነው እና ወንጌል አማኝ ናቸው። ከዛ ደግሞ ከኛ መለየት ይፈልጋሉ። ምንድነው አንድ ሪሰርች አለ believing without belonging የሚል አርቲክል ይመስለኛል። believing without belonging ምን ማለት ነው? ያምናሉ ግን አብረው አይሆኑም። እንደዚህ አይነት እንትን አይሰራም። የእግዚአብሔር ፈቃድ፣ የእግዚአብሔር ህግ፣ የተሰጠን ትራዲሽን መሰባሰባችንን ከፊት ይልቅ እንድናደርግ እንድንሰባሰብ አንዱ ትራዲሽን ይሄ ነው። በህብረት እንጀራ መቁረስ አንዱ ትራዲሽናችን ነው። የጌታ እራት መውሰድ አንዱ ትራዲሽናችን ነው። እሁድ አምልኮስ ትራዲሽናችን ነው። በሰንበት እየተሰባሰብን መጸለይ፣ መዘመር፣ ጌታን ማምለክ ትራዲሽናችን ነው። ከዛ ውጭስ እሁዱን መተህ ስላላመለክ ወይ ደግሞ የእሁድ አምልኮ አድጎ የእግዚአብሔርን ህግ አትገባም ቤተ መንግስተ ሰማይ አንልም። ከመንግስተ ሰማይ የሚያጎል አይደለም። ምክንያቱም ትራዲሽን አድጎ ኢየሱስን እንዲከልል ስለማንፈልግ። አግኝተሽኛል? ትራዲሽን አያስፈልግም ብለን ምንዘጋ አይደለንም። እሱ በደንብ መታወቅ አለበት። እሺ፣ ቀጣይ ሀሳቦች በዚህ መጽሐፍ ላይ የተነሱት አንድ ላይ ብታነሳው ደስ ይለኛል። ይሄን አዝናኝና ደስተኛ የሚሉት ሀሳቦች ማለት ነው።
ብዙ ጊዜ ኢየሱስን ስንስለው እንደሚስቅ ራሱ የምናስብ አይመስለኝም። እግዚአብሔርን ቃል አውርቶ ከደቀ መዛሙርቱ ጋራ አስተምሮ ይሄዳል። ምናልባት ቀልድንም የሚያውቅ አይመስለንም ሳስበው ማለት ነው። እኔም ለብዙ ጊዜ አይመስለኝም ነበር። ኢየሱስ ግን በኖረበት ጊዜ ይሄ ጸሐፊ እንደገለጸው ደስተኛ ነበረ፣ አዝናኝ ነበረ በዙሪያው ካሉ ሰዎች ጋራ። እንዴት ነው? ይህን አብራራለን። አሁን ኢየሱስን ስንስለው እንግዲህ ባለፈው እንትናችን ብዙ ብለነዋል። ኢሳይያስ 53 ላይ ያለውን ኢየሱስ ነው በቃ እንድንተዋወቅ የተደረግ ነው። ኢሳይያስ 53 ላይ ያለውን ኢየሱስ ስንተዋወቅ የኃጢአት ይቅርታ ወይንም ለኃጢአት ይቅርታ ወይንም ለመስዋዕትነት ኢየሱስ የከፈለውንና ያ ለወንጌል የሚያነሳሳ ነው። የቀደሙት አባቶቻችን ከኛ በፊት የነበሩት ሚሽነሪዎች መጥተው አስተዋወቁን ኢየሱስን እና ከዛ አባቶቻችን በተረዱበት ነው። እንደውም አንድ እንደ ቻሌንጅ ማነሳው ኢንዲጂኒየስ ነው ብለን ከዚህ በፊትም አውርተናል። የኛ የሚል ሐሳብ እያነሳን ነው ለማለት አይደለም፣ ግን እኛ ኢንዲጂኒየስ ነው የምንልበት እንትን አለ። በጣም የኛኑ ባህል የጠበቀ ነው። የኛ ክርስትና የወንጌል አማኙ ክርስትና የኛን ባህል የጠበቀ ነው። ምን ማለት ነው? ቋንቋ እያንዳንዱ ሰው በራሱ ቋንቋ እንዲያመልክ እድል እንሰጣለን እና በራሱ መንገድ ነበር የሚሰባሰበው። አሁን ብዙ የወንጌል አባቶች የወንጌል አርበኞች መጽሐፍቶች ላይ እንደ ጠረጋ ያሉ እንደ ኦሞ ወንዝ የወንጌል አርበኞች ያሉ መጽሐፎችን ስታያቸው እነሱ መጽሐፎች ላይ የምታያቸው የማህበረሰቡ ወንጌልን የሚሰራበት የሚሰበሰብበት የሚያወራበት መንገድ አውሮፓዊ አልነበረም። በጣም ኢትዮጵያዊ ነው። እንደውም ኔቲቭ እዛው ያለ ካልቸር እሱን የጠበቀ ነው እና በደንብ ግልጽ በሆነ መንገድ ኢትዮጵያዊነትን ያለቀቀ ግን እውነትን የጨመረ ነው። ይሄ እሱ አለ እና እንግዲህ ኢየሱስን ሲያስተዋውቁን በኢሳይያስ 53 ስላስተዋወቁን ያንን ለወንጌል ለምናምን ብዙ ተጠቅመንበታል። እንዳልኩሽ አሁን ትንሽ ወጣ ብዬ ስለ ኢንዲጂነስነቱ ያነሳሁት ለወደፊት በደንብ በሰፊው ልናነሳው ስለምንችል ግን ያ ብቻ ነበር ወይ ኢየሱስ ብለን ስናይ በጣም ብዙ ሰፊ የኖረባቸው ዘመኖች ከዚህ ከሕማማቱ ወይንም ደግሞ ሊሰቀል ከሄደበት ከተያዘበት ሰዓት አንስቶ እስከ ተሰቀለበት ድረስ ያለውን ብቻ አልነበርም። እሱ በጣም አጭር ነው። ከኖረበት አንጻር ስናየው በጣም አጭር ነው፣ ግን ፕሮፋውንድ ዋናው ነው። ለድህነታችንም የመጣበትም ዓላማ ስለሆነ ዋናው ነው። ግን መልኩን በዛ ላይ መዝጋትና ኢየሱስ በጣም የሕማም ሰው ደዌን የሚያውቅ ሰው ፊቱን የሚያዞርበት ምንም አይነት መልክ የሌለው ምናምን አርጎ መሳል ኢየሱስን በትክክል አለመረዳት ነው። ምክንያቱም በኋላ ላይ እንዴ ኢየሱስ የሚያዝናኑ ቃላቶችን ተናግሯል የመጽሐፍ ቅዱስ ላይ እንዴ ነው በአጠገቡ የነበሩ ሰዎች በሙሉ እንደው በቃ ላይ እኛ እንደምናስበው የሕማም ሰው ደዌን የሚያውቅ ሰው ፊቱን የሚሰውርበት አይነት በቃ ጭፍን ያለ ነው አልነበረም። ኢየሱስ በነበረበት ዘመን በጣም አዝናኝ ነው። ለምሳሌ ከትምህርቶቹ እኮ ማየት ትችያለሽ። ኢየሱስ ሲያስተምር በጣም ነፃ የሆኑ ቦታዎችን ነው የሚመርጠው። ወንዝ ዳር፣ ተራራ ላይ፣ መንገድ ላይ ምናምን። ይሄ እኮ የነፃነቱ አንዱ ምልክት ነው። ኢየሱስ ይስቃል። ኢየሱስ በጣም አዝናኝ ነው። አዝናኝ ስንል ኮሜዲያን ነው፣ እንደው ቧልት ብቻ ነው፣ እንደው እንደዚህ ነው እያለን አይደለም። ነገር ግን ሂውመር አለው ኢየሱስ። አዝናኝ የምንለውን ቃል በትክክለኛ ጊዜ ትክክለኛ ነገር መናገር የሚችል ነው ብሎ ይፈቷል እዚህ ላይ እንጂ እንትን አይደለም፣ እንደው መቀለድ አይደለም። አሁን አንዳንድ ሰባኪያኖቻችን አሉ በቀልድ የሚታወቁ፣ አንዳንዶቹ ፒውርሊ ቀልድ ነው። ለምሳሌ እኔ ጨው ነበርኩ፣ እኔ በዚህ ወጥቼ ነበር፣ እኔ ይሄን በልቼ፣ እኔ ገብቼ ምናምን። ዳትስ ኖት ራይት። ያ ኮሜዲ ነው፣ ቀልድ ነው፣ ቧልት ነው። ኢየሱስን በዛ አይነት ነገር እንዳያዩት፣ አይ ኢየሱስ አዝናኝ ነበር እኛም እንዳይሉ፣ እነዛ ሰዎች እንዳይሉ እንዲሉ ስለማልፈልግ አይደለም። ኢየሱስ እንደዛ አልነበረም። በትክክለኛ ጊዜ ትክክለኛ ነገር ይናገር ነበር። የሚናገረው ነገር አንዳንድ ሰዎችን ፈገግ ያሰኛል፣ ግን ቁም ነገር ነው። ለምሳሌ እዚህ ላይ የተጠቀሰውን አዝናኝ መጡና ለቄሳር ግብር መክፈል ተፈቅዷል ወይ አሉት። አሁን ለቄሳር ግብር መክፈል ተፈቅዷል አይደለም? ኢየሱስ የመለሰበት መልስ ግን እንዴት ነው? በጣም እኮ አደገኛ ትሪክ ሊያደርጉት ነው የመጡት። እዛ ጋ በቃ አንስቶ ይሄ ምስልና እንትን የማን ነው ጽሕፈቱ?
የቄሳርን ለቄሳር ስጡ፣ የእግዚአብሔርን ለእግዚአብሔር ስጡ። ምስሉ ላይ ያለው ቄሳርን የፈጠረው ማን ነው? ስለዚህ ቄሳር ጭምር እናንተ ጭምር ሁላችሁ የሰው ዘር በሙሉ ምድርና ሞላዋ የማን ነው? የእግዚአብሔር ነው። ስለዚህ ቄሳር እኛ ሳንቲሙን ብቻ አይደለም ቄሳር ራሱ የእግዚአብሔር ነው ብለን ክሌም እናደርጋለን። ኢየሱስ እዛ ጋር ያለው እንደዛ ነው። ፈገግ ያሰኛል እኮ ሰው ላይ የቄሳርን ለቄሳር የእግዚአብሔርንም ለእግዚአብሔር ስጡ ሲል የእግዚአብሔር የሆነው ማን ነው? ሰው አይደል? ቄሳር ይንገስ እንጂ ያኮ ሲስተሙን ምናምን ትተነው ራሱ ይሄ ምስሉን አሳየና ይሄ ምስል የማን ነው? የቄሳር ነው። ያ ንጉሱን እኮ የፈጠረው እግዚአብሔር ነው። ስለዚህ የቄሳሩን እኔ የሰራሁት የሚለውን ለሱ ስጡት ሳንቲሙ፣ ራሱ ቄሳርን ግን ለእግዚአብሔር አምጡት። somehow funny right? እያዝናናል። ዋው ያስብላል right? ኢየሱስ ያ ነው አዝናኝ ስንል እንደዛ ነው የሚመልሰው። መቼ ምን እንዴት መመለስ እንዳለበት ያውቃል ኢየሱስ። ያ ነው አዝናኝነቱ። በቃ መቼም መጥተው ሰዎች በጣም አደገኛ ጥያቄ ይዘው መጥተው ኢየሱስ ጋር ሲደርሱ ኢየሱስ ምን እንደሚመልስ ነው ሰዎች የሚጠብቁት። በቃ በትክክል ኢንጆይ ያደርጉታል መልሱን እንጂ ቧልት አይደለም። አሁን በቧልት ወደፊት የመጡ ሰዎችና አሁን ተመልሰው ወንጌል አማኙ ላይ የተነሱ አንዳንድ ሰዎች በፍጹም የኢየሱስ መልክ አላቸው ለማለት አልደፍርም። አይደለም፣ እንደዛ አይደለም። ኢየሱስ እንደዛ አልነበር። ማዝናኝ ስንል ደስተኛ የሚለው ጋር እንምጣ። ደስተኛ የሚለው ኢየሱስ በጣም ብዙ አይነት እንደ ሰው እንትኖች አሉት፣ ጉለቶች አሉት። ለምሳሌ ኢየሱስ በ12 ዓመቱ ነው ቤተ መቅደስ መኖር የፈለገው። በ12 ዓመቱ አይደለ? እና ቤተሰቦቹ ፈለጉት። ማርያም እና ዮሴፍ እግዚአብሔር ይባርካቸው አገኙት። እኔና አባት ስንፈልግ የኢየሱስ መልስ ምንድን ነው ያለው? በአባቴ ቤት ኖር ዘንድ እንዲገባኝ አታውቁምን? I prefer living here። እዚህ ነው መኖር የምፈልገው። ግን ከዛስ እዛ ላይ ከእነርሱ ጋር ወረደ፣ ይታዘዝላቸውም ነበር ይላል። ለ18 ዓመት እየፈለገ በአባቱ ቤት መኖር ከቤተሰቡ ጋር ሊኖረው። በዛ ውስጥ ሲያጉረመርም ታየዋለሽ፣ ሲማረር፣ ደስታውን ሲያጣ ያቺን 18 ዓመት ተጠቅሚያት ቢሆን ኖ ወርዶ በደስታ ነው በቃ እንትን የሚለው። አንድ የሚፈልገው ነገር አልሆነም። ስላልሆነ እንደው ደስታውን ያጣል? አያጣም። ኢየሱስ ደስተኛ፣ በዙሪያው ያሉ ሰዎች ሁሉ እንዲደሰቱ ነው የሚያደርገው። ኢየሱስ በጣም ደስተኛ ነበር። ኢየሱስ ለምሳሌ አንድ ቦታ ላይ ለወፎች ጎጆ አላቸው፣ ለቀበሮ ጉድጓድ አለው፣ የሰው ልጅ ራሱን የሚያስጠጋበት ስፍራ የለውም ይላል። አንዳንዶቹ ትራስ የለውም ብለው የተረጎሙት አሉ፣ አንዳንድ የመጽሐፍ ቅዱስ አዋቂዎች። እኔ ትራስ እንኳን የለኝም። ግን ትራስ የሌለው ሰው ምንድነው መሆን ያለበት? መጨነቅ አይደለም? በጣም እንትን እና የእውነትም የህማም ሰው የሚለው ነገር እንዲገባ በቃ እንዲህ በቃ ስብር ያለ ነው አልነበረም። ኢየሱስ እንደዛ ትራስ የለውም፣ ግን በጣም ደስተኛ ነው። በሌላ ቦታ ላይ እነ ጴጥሮስ እንትን ሲለው ሲክደው ጴጥሮስ እኮ ክዶታል። ሲክደው ትህትና ላይ ልምጣና ነው። ጴጥሮስ ሲክደው ጴጥሮስን ያየበት መንገድ በዛ በተያዘበት በዛ ስቃይ ውስጥ ሆኖ ጴጥሮስንም ዘወር ብሎ ተመለከተው ይላል። አስበሻል? በቁጣ አይደለም የተመለከተው፣ በርህራሄን የተመለከተው። አይ ቶልድ ዩ በሚል መልክ ነው የተመለከተው። ነግሬህ ነበር። ኢየሱስን ታያለሽ፣ ደስተኛ ነው። የሚጫን አልነበረም። በሚሄድበት ቦታ ሁሉ ደስታን መፍጠር ደስ ይለዋል። አንዳንድ ጊዜ እንደው ስንስቅ እግዚአብሔር የሚናደድ ሁሉ የሚመስላቸው ነው በፊት። ምክንያቱም የተዋወቅ ነው ኢየሱስ እንዳልኩሽ ሰፈሪንግ ጂሰስ ነው። ያቺ የፓሽን ወኩ ላይ የነበረችው ያቺ በህማማቱ ላይ ያለውን ኢየሱስ ስለተዋወቅን
እንደው ደስታን የሚያቅም ሁሉ አይመስለንም። በጣም ነበር የሚደሰተው። ኢየሱስ ብዙ የተገኘባቸው ቦታዎች ካየሻቸው ፓርቲ ነው፣ ህዝብ አለ፣ ድግስ አለ። የመጀመሪያውን እንኳን ታምር ያደረገው ሰርግ ላይ ነው። ራይት በቃ ኢየሱስ አለ እና ሰርግ ላይ ሲሄድ የህማም ሰው ደዌንም የሚያውቅ በሚል ነው የሚቀመጠው አንድ ጥግ ላይ ምናምን አይደለም። ሰርጉን ኢንጆይ ያደርጋል። በጊዜው የነበረውን ሙዚቃ፣ በጊዜው የነበረውን ምግብ፣ በጊዜው የነበረውን ፌሎሺፕ፣ በጊዜው የነበረውን የደስታ መግለጫ፣ በጊዜው የነበረውን ማንኛውም ሰርጉ የሚጠይቀውን ነገር ሁሉ ያደርጋል። እስከምን ድረስ? ምርጥ የተባለውን የወይን ጠጅ እስከ ማቅረብ ድረስ። ኢየሱስ እንደዛ ነው። የደስታ አምላክ ነው። እንደውም አንድ አስተማሪ ኢየሱስ ፓርቲ እንዲቋረጥ ሁሉ አይፈልግም ይላል። ፓርቲ የሚለውን በዚህ ዘመን ፓርቲ አይደለም የምናየው። የሰው ደስታ ሰው ለደስታ ያዘጋጀው ነገር እንዲጎል አይፈልግም። አንቺ ድግስ ደግሰሽ ሰው እንዲደሰት ጠርተሽ አይደል? ድግስ የምንደግሰው ሰው እንዲደሰት ነው አይደል? አሁን ያው እኛ ሀገር ለስማችንም ነው የምንደግሰው፣ ግን ሰው እንዲደሰት ሪሊ እንዲደሰት እንደሰት ተብሎ የተጠራ ድግስ እንዲቆም አይፈልግም ኢየሱስ ይላል። ያ ድግስ እንዲቀጥል ሰዎች ደስ እንዲላቸው ይፈልጋል። ዳስ ፖይንት። ደስተኛ ነበር ኢየሱስ እንጂ እንደተዋወቅ ነው እንደው በቃ ኢየሱስ ይስቃል። በአንዳንድ ጉዳዮቻችን ላይ ይስቃል፣ ይናገረናል። እኛ እኮ በደንብ እኮ ብንሰማ ብዙ የሚያስቁ ነገሮችን በህይወታችን ላይ እያደረገን ያሳለፈን፣ በደንብ እየተዝናናን እንድናልፍ ማለት ነው። እሱ ይመስለኛል በዚህ መጽሐፍ ላይ ደስተኛ የሚለውን ያለው። ወደ አዝናኝ እንመለስና እንዳላቋርጥ ብዬ ነው። ምን ያህል ድረስ ነው አሁን በመድረክ ላይ የሚነገሩ ቀልዶች አሉ፣ ስብከት ለማሳመር ማለት ነው። እንደውም የማስተማር ዘዴ ውስጥ አለ የተወሰኑ ምሳሌዎች፣ የተወሰኑ ቀልዶች እንዲጨመሩ ያበረታታሉ። እና ይህን ምንድን ነው የምትለው? ይኸውልሽ አሁን በደንብ እንትን እንበል። ምሳሌዎችን የምንጠቀማቸው አንድ የመጽሐፍ ቅዱስ አጠናን ዘዴ ወይም አሰባበክ ዘዴ ላይ ሁክ፣ ሉክ፣ ቱክ፣ ቡክ የሚል አለ። ቡክ፣ ሉክ፣ ቱክ አለ። አዎ አዟዙር ሊሆን ይችላል። ሁክ ናት እቺ መጀመሪያዋ። ሁክ ማለት ስቶሪ ነው የምትነግሪው። ሰም ስቶሪ ከቺ የሆነ ሰዎችን ሰው በታሪክ ስለሚያዝ በትረካ ሰውን ትይዣዋለች። ልክ የሆነ ትረካ ስትጀምሪ አሁን በደንብ ሰው ይሰማሻል። ኦኬ ኢየሱስ ስለ እንትን ተጠየቀና አንድ ጊዜ ባልንጀራዬ ማን ነው አለው ማለት ነው። ባልንጀራዬ አንድ ሰው ከኢየሩሳሌም ወደ ኢያሪኮ ወረደ፣ ከዛም በወንበዴዎች እጅ ወደቀ። ትስዝ ምን ትረካ እኮ ነው፣ ስቶሪ ነው። ከዛ ባልንጀራዬ ማን ነው ለሚለው ጥያቄ በዚህ ትረካ ውስጥ ያስቀምጥና ካህኑ አይቶት አለፈ፣ ሌዋዊው አይቶት አለፈ። አንድ ሳምራዊ መጣ፣ ከዛ አነሳው፣ ቁስሉን ጠረገለት፣ አጠበው፣ ወሰደው። ከዛ እንግዳ ማረፊያ ከፈለለት። እንደውም ገና የምትከስር ከሆነ ሁሉ ጨምርልሃለሁ ብሎ ፕሮሚስ አድርጎ ሄደ። ለዚህ ሰው ባልንጀራው ማን ነው? አሁን የባልንጀራ ትርጉም በደንብ እንዲገባን ስቶሪ እንናገር። ይሄ ከኢየሱስ የተማርነው ነው። ኦኬ። ነገር ግን ከምንም ጋር በማይገናኝ ራሳችንን ለማሳየት የምንናገራቸውን ታሪኮች ከዚህ በፊትም አንስተኗል። እነሱ ትክክል አይደሉም፣ ትክክል ሊሆኑ አይችሉም። ኦኬ። እሱ በጣም እዚህ ላይ ማስመር አለብን። በደንብ ቅዱሳን መከታተል ያለባቸው ይህን ነው። ኖ አሁን እንትን ላይ ስብከት ላይ የሚያስቁ ነገሮች ይኖራሉ። በጣም ትክክል፣ በደንብ እንትን የምንልባቸው እንግዳዬ ቢሆን ደስ ይለኛል። ወንድማችን መጋቢ ሄኖክ ሲንገሌ በተለምዶ በጣም የሚገርም ነው። ለምሳሌ በጣም የእሱ በጣም ፌመስ የሆነው ስብከት አለ፣ ሜሞንቶ ሞሪያ የሚል ትሞታላችሁ የሚል ማለት ነው። ትሞታላችሁ ብሎ ነው የሰበከው። ግን ትሞታላችሁን
ሰው እየሳቀ እየተዝናና ደስ እያለው ግን ትሞታላችሁ በትክክል ዘልቆን ዛሬ ስብከቱን ብዙዎች ያስታውሱታል። በደንብ ነው የምናስታውሰው የምናውቀው። ትሞታላችሁን በዛ መንገድ ማቅረብ መቻል በጣም ትልቅ ነገር ነው። ይሄ የእግዚአብሔር ስጦታ ነው። ሂውመር የእግዚአብሔር ስጦታ ነው። እኔ አሁንም ያናደኝ ይሄ ሂውመራቸውን ይሄ አሁን እንደዚያው ማዝናናት የሚባለውን ነገር ከቁም ነገር ሳይሆን ይሄ ከስቶሪ ምናምን ሳይሆን ከራሳቸው ህይወት ላይክ ሰውን ለመጫን እኔ እንዲህ ነበርኩ እና ያውም በዓለማዊ ልምምድ ያውም እኮ አንገት የሚያስደፋ ነገር ነው እንጂ እንደዚህ ብለሽ እኔ እኮ እንዲህ ነበርኩ የምትይው እኮ አይደለም። እኔ ነበርኩኝ። ጳውሎስ እኮ የነበረበትን አንስቷል አንድ ቦታ ላይ አይደለም። እኔ ቤተክርስቲያንን አሳድድ ነበር። ከሁሉም በኋላ ላይ ሲናገር ነው ከሁሉም ጭንጋፍ ለመሆን ለእንደኔ አይነቱ ተገለጠ ብሎ ቁጭ አግኝተሽኛል። በጣም እንደዚህ ይሄ ትህትና ያለበት ስቶሪያችንን ስናደርግ አሁን አዝናኝነት የምንለው ነገር መጠን ከሌለው ያን ውድድሩ እየጨመረ ይመጣል። አሁን አንዱ እኔ እንደዚህ ነኝ ብሎ ከጀመረ ሌላኛው ደግሞ ከዛ የበለጠ ሌላ ነገር ነው ብሎ የሚመጣው አይጠቅመንም። የሚጠቅመን ምንድን ነው? አዝናኝ የሆኑ ታሪኮች አሉ። በጣም ፈገግ ካልኩኝ በኋላ እምለው ነገር ዋው እቺ ነገር እምለው ነገር እዚህ ውስጥ ለካ እንዲህ ለማለት ነው እምለው ነገር ያስፈልገዋል። እንደው ባዶ የሆነ እንደው ቀልድ ብቻ ከሆነ ያ በጣም በጣም ከባድ ነው። አሁን እሱን ነው መጠበቅ ያለብን። ቁም ነገር ነው ወይ አለው ወይ? አሁን የማነሳው የሚያዋዛልኝ የሚያስቅልኝ ነገር ቁም ነገር አለው ወይ? ያን መጠበቅ ጥሩ ነው። በጣም የወጣ በጣም ትክክል ያልሆነ አንዳንዴ ኔጌቲቭ እንትኖችን ሊያስተላልፍ የሚችል አይነት ነገር እንደው በቃ ዝም ብለን እንትኖች ውስጥ መሰንቀር በጣም ትክክል አይደለም። ለዚህም ስብከቶቻችንን ቀድመን ሪሄርስ ስለማናረጋቸው ቀድመን ስለማናስባቸው በቃ ወተን ነው የምንሰብከው። ቃሉን እናነባለን እንላለን። አንደኛው ቁጥር ላይ እናለ፣ ሁለተኛው ቁጥር ላይ እናለ። ከዛ በመሃል የምናስገባቸውን ስቶሪዎች የተጠኑ አይደሉም። በቃ ዝም ብለን ገብተን እግረ መንገዳችንን ነው እየመጣለን እየጨመርን ከነጥቦቻችን ጋር እያዝን እንሄዳለን እንጂ ይሄ አዝናኝ የሚለው በትክክል ሰው ተዝናንቶ ቁም ነገር ይይዝበታል ወይ ብለን አጥንተናቸው አይደለም የምንለው። እውነቱ ይሄ ነው። ስለዚህ አዝናኝነታችን በጣም ገደብ ያለው መጠን ያለው መሆን አለበት። ከሆነም ደግሞ አስተማሪ መሆን አለበት። እሱን በደንብ ማወቅ ያስፈልጋል። እና ታዲያ እንደዛ ሲሆን ምንድነው በቃ ተመልሰን የህማም ሰው ጋር እንምጣ እንደው በቃ ምንም ዝግት ያለው ጋር እናርገው ወይ? አይደለም። መጠኑን ይጠብቅ ነው ያስተምራል የሚለውን እንየው እንጂ እሱን በዚህ መንገድ ብናየው ደስ ይለኛል። ተመልካቾቻችን ይሄ ዶታይም ፖድካስት ነው። የኢየሱስ ማንነት በሚለው መጽሐፍ ላይ እያወራን እንገኛለን። የቀረው ደግሞ ስለ ኢየሱስ ብልህነት ነው የሚያወራው። ከኢየሱስ ብልህነት እኛ ምንድን ነው የምንማረው? አሁን ያለው ወጣት እንደውም ጴንጤ ብዙ ጊዜ ብልህ አይደለም ይባላል። ወይም ወደ ብልህ መሆን እንደ ጥሩ አይቆጠርም። የዋህነቱ ላይ ቢያተኩር ነው የሚመረጠው። ብልህነት እንግዲህ ብልህ የምንለው አሁን እኛ እንትን የምንለው ብልጣብልጥ ማለት አይደለም። አንዳንዶች በጣም ብልጣብልጥ ነገሮችን አይተሽ የሆነ ነገር የሚጠቅምሽን ነገር ፒክ የማድረግ ምናምን ብልጣብልጥነት የለም። ይሄ ከሰልፊሽነት የሚነሳ ብልጣብልጥነት አይደለም። ብልህነት እሱ አይደለም በፍጹም። ልባሞች እንድንሆን መንፈስ ቅዱስም ኢየሱስም ይነግሩናል። ኢየሱስ እንደ እባብ ብልህ እንደ ርግብ የዋህ ሁኑ ብሎናል። ብልህ የምንለው ነገሮችን እንዴት አድርገን ልንይዛቸው እንችላለን፣ ወይም ደግሞ የዘላለም ሕይወት ውስጥ እንዴት አድርገን ልንኖር እንችላለን። ብልህነት የመጨረሻው ብልህነት ከእግዚአብሔር ጋር እንዴት አድርገን ልንኖር እንችላለን የሚለው ነው። ወይንም የእግዚአብሔርን ፈቃድ እንዴት አድርገን ልንፈጽም እንችላለን የሚለው ነው። እዚህ መጽሐፍ ላይ በጣም በሰፊው የሚተርከው ጸሐፊው ኢየሱስ ያችን ዮሐንስ ምዕራፍ 4 ላይ ያለችውን ሴትዮ ያናገረበትን ማናገር ነው። ላይክ እሷን ሲያናገራት እንደ እንትን አይደለም፣
ሄዶ ቀጥታ እኔ የህይወቷ ምሰጥሽ መሲሁ ምናምን ብሎ አይደለም ያናገረው። ብልህነት ማለት ያ ነው። የሰዎችን ልብ እንዴት አድርገን ነው የምንይዘው? እንዴት አድርገንስ ወደ መንፈሳዊ ነገር እንወስዳቸዋለን? ብልህነት እሱ ነው እንጂ ብልህነት ማለት እንደው ቆቅ እንደው በጣም ብልጥ እንደው ምናምን አይደለም። ያ ደግሞ ማለት እንደው በቃ ምንም ነገር እንትን የሌለን መተው መብታችንንም በሙሉ ውሰዱት ችግር የለም። እንደውም አንዳንድ ብዙ ያላደጉ አማኞች ምናልባት በቸርች ውስጥ 10 20 ዓመት የቆዩ ሊሆኑ ይችላሉ። ከዚህ በፊትም ብየዋለሁ። አንዳንድ ስብሰባዎች ላይ ሳገኛቸው ደነግጣለሁ። የሚያወሩትን ነገር ስናስብ እንዴት ሁለት ዜግነት አለው? እንዴት ቤተክርስቲያን እንዴት መሬት ትይዛለች ሁሉ የሚል የዋህነት አይደለም ወይ ደግሞ ትህትናም አይደለም። ይሄኛው ደርዝ ያለፈ አላዋቂነት ነው። አሁን የብልህነት ተቃራኒው ማለት ነው። በምድር ላይ እስካለን በምድር ሕግ መሰረት እንዳኛለን። ለመንግስት እኮ እንገዛለን። ለምድር መንግስት የምንገዛው በምድር መንግስት ሕግ ነው። እንደ ማንኛውም ማህበረሰብ የምድር ሕግ ላይ እንሰራለን። የምድር ሕግ የሚፈቅድልን እናደርጋለን። ከሚፈቅድልን በላይ አንሄድም። አግኝተሽኛል? የምድር ሕግን በትክክል እንጠቀማለን። ነገር ግን ይህን ሁሉ የምናደርገው እኛ መሬት ፈልገን ወይ ደግሞ የሆነ መብታችንን ፈልገን ወይ ደግሞ ምናምን አይደለም። በዛ መብት ውስጥ ግን ሰዎችን ወደ ክርስቶስ የምንጠራበትን እድል እንሰራለን። ምንም ውስጥ እንሳተፍ፣ የትም ውስጥ እንግባ፣ ለክርስቶስ ሰዎችን እንማርካለን። ምክንያቱም ክርስቶስ ብልህነቱን ያሳየን ያችን በሰው የተጠላች ከሰው ጋር እንኳን በጠዋት ውሃ ማትቀዳ በጣም የተጎዳች ብዙ ጊዜ ፌለር የገጠማት የጭንገፋ የምንለው ነገር 5 ባል አንዱ ባል ይመጣል ይሄዳል፣ ሁለተኛው ባል ይሄዳል፣ ሶስተኛ ይሄዳል፣ አምስተኛው ሁሉ አለ እርግጠኛ ያልሆነችበት ጭንገፋ አይደል? እኔ እኮ ነገር አይሳካልኝም፣ እኔ እኮ በቃ ምናምን ከሰው ሁሉ በቃ ተደብቃ የምትሄድ እንደውም እኮ በኋላ ላይ እኮ ጉዷን እንይ ብለው እኮ ነው የመጣው የከተማው ህዝብ። እስቲ የዚችን ሴት ጉድ እንይ ብለው ነው የመጡት። መጽሐፉን እናንብበው፣ ስናነበው ጥሩ ነው። የሰማርያ ሰዎች የመጡት ሄዳ ያረኩትን ሁሉ የነገረኝን ብላ ስለመሰከረችው ቃል ከዚያች ከተማ የሰማርያ ሰዎች ብዙዎች አመኑበት። የሰማርያም ሰዎች ወደ እርሱ በመጡ ጊዜ በእነርሱ ዘንድ እንዲኖር ለመኑት። አሁን ያረኩትን ሁሉ የነገረኝን ኑ ልንገራችሁ ስትላቸው ያረግሽውን ሁሉ ምክንያቱም ሺ ወዘ ጎስት ላይክ ኢን ዘ ሲቲ አይደለ? በቃ ተደብቃ ነው በእንትን የምትሄደው። ኢቭን ባህል ይኑራት አይኑራት ሁሉ ደብቀዋለች ሁሉ ምናምን እንደዛ ነው። የከተማው ሰዎችን የጠራቻቸው ምን ብላ ነው? ያረኩትን ሁሉ የነገረኝን ያረገችውን ሁሉ እንሰማለን። እውነትም የዚችን ሴትዮ ጉድ ያወቀ ይሄማ በቃ ነው አምላክ ነው። ጉዷን ለማየት መጡ ማለት ነው። ግር ብሎ አንድ ጉድ ለማየት ማለት ነው። ኢየሱስ ብልህ ባይሆን እቺን ሴት ያንን ሁሉ ከተማ ይዛ እንድትመጣ አያረግም። ምንድን ነው ግን ያደረገው? ኢየሱስ ሲሄድ እባክሽን ውሃ አጠጪኝ ብልሃት አይደል? ያቺን ሴት አውትካስት የተደረገች በጣም ሰው ራሷን የጠላች የደከማት ህይወት ያደከማት በብዙ ጭንገፋ ውስጥ ያለች 1 2 3 4 5 ሰው ሁሉ ጉዷን ለማወቅ የሚፈልግ ጉደኛ ያገር ጉደኛ እባክሽን ውሃ አጠጪኝ። እስራኤል ሰው ውስጥ ከኔ ከሰማርያዊቷ መጀመሪያ በሰማርያ ውስጥ ኦኬ ምንም ባይቀበሏት ምንም ቢገፏት በዛ ውስጥ ለመደበቅ ነው የሞከረችው። አይጠቅማትም እኮ ያ ማህበረሰብ በጣም ነው የሚያወግዛት፣ በጣም ነው የሚገፋት። ግን በቃ እዛ ውስጥ ለመደበቅ ሞከረች። ኢየሱስ ብልህ ስለሆነ ነው ቀስ እያለ እየሳበ ያመጣት። ከዛ በያዕቆብ ውስጥም ለመደበቅ ትሞክራለች። እኛ ከአባታችን ከያዕቆብ እናንተ በዚህ ተራራ ትላላችሁ ወደ ተራራ። ኢየሱስ ቀስ እያለ ባለፈውም ባነሳ ነው ቪዲዮ ላይ ተነጋግረናል። ቀስ እያለ ወደ እውነቱ አመጣት። ብልሃት ማለት ያ ነው እንጂ ብልሃት ማለት በየቀኑ እየደነገጡ በየቀኑ እየፈሩ በየቀኑ እየተጠነቀቁ መኖር አይደለም። አሁን አንዳንድ ለእግዚአብሔር ቀናን የሚሉ አንዳንድ ቡድኖች ለእምነታቸው ሰው
ለመግደል፣ ሰው አሳሲኔት ለማድረግ፣ ሰው እንትን ለማለት ምናምን በደንብ በትክክል ይደራጃሉ። ጦርነቶች ሁሉ ተደርገዋል በታሪክ ውስጥ ለእምነት። በጣም ኮንትራስት ነው ይሄ። ብልህነት አይደለም፣ ሞኝነት ነው። አይ ፍጹም ደግሞ እኛ እንትን ሁለት ዜጋ እኛ የመንግስት ምንም ነገር አያስፈልገንም እኛ የሰማዩ መንግስት ነው ምናምን፣ እሱ ሞኝነት ነው። ብልህነት ማለት እግዚአብሔር በፈቀደልሽ ስርዓት ውስጥ በመንግስት ስርዓት ውስጥ በትክክለኛ ሁኔታ የሚገባሽን እያደረግሽ የሚገባሽን እየተቀበልሽ በዛ ውስጥ ግን በምታረዩ ነገር ሁሉ እንዴት አድርገሽ ሰዎችን ወደ ድህነት መንገድ እኔ መንገድ እውነት ህይወትም ነኝ በእኔ በቀር ወደ አብ የሚመጣ የለም ወዳለው ወደ ኢየሱስ ማምጣትና ሰዎች የዘላለምን ህይወት እንዲያገኙ ነፃ እንዲሆኑ ከትራዲሽን ከትውፊት ካለባቸው ድካም ነፃ እንዲወጡ ማድረግ ብልህነት ነው። ብልህ ማለት እሱ ነው። ሁሉንም ነገር ሰዎችን ወደ እግዚአብሔር መንግስት ለመጥራት መጠቀም። ኢየሱስ ያደረገው ያንን ነው፣ ያሳየን ይሄን ብልህነቱ እሱ ነው ኢየሱስ። ቀጣዩ የኢየሱስ ማንነት ደግሞ የማያጉረመርም ጀግና ነበር ይላልና ለአባቱ ጊዜ ይታዘዝ ነበረ፣ በእሽታ ማለት ነው፣ በምድር ላይ ለነበሩትም ለሰማዩም አባቱ ማለት ነው፣ እስከ መጨረሻው ድረስ። የመጨረሻ ያወጣት ቃል ራሱ ፍቃድ ትሁን አይደል? እስከ መጨረሻው ድረስ የሚያጉረመርም ቃል ማጉረምረምን ወይ ካፉ አላወጣም። እንዴት እናዛምደዋለን? ያ ኢየሱስ የማያጉረመርም ጀግና ነበር። አለማጉረምረምና ጀግንነት በጣም ተያያዥ ናቸው። አንድ ሰው ጀግና ሆኖ አጉረምራሚ ሊሆን ይችላል። የሚሰጠውን ግዳጅ በትክክል ፈጽሞ ምናምን ብሎ እየሰራ ምናምን፣ ለምሳሌ ወንጌል እየሰበከ የኛ ጀግንነት እሱ ነው። ስለ ክርስቶስ እየተናገረ በጣም አጉረምራሚ ሊሆን ይችላል። ቤተ ክርስቲያን እንደዚህ አታረግም፣ ሰዎች እንደዚህ አያረጉም፣ እንደውንትን በዚህ ወተን በዚህ ወተን፣ ግን ወንጌል ይሰራል። በቃ በጣም ጀግና ነው። በቃ ወንጌል ሲናገር ስለ ጌታ ሲናገር በቃ እንትን ሲል፣ ግን ደግሞ ያጉረመርማል። እነዚህ ሁለቱን ነው በደንብ ማየት ያለብን። ኢየሱስ የማያጉረመርም ጀግና ነው። ጀግና ብቻ አይደለም፣ የማያጉረመርም ጀግና ነው። ማጉረምረም ህይወትን ከሰው ውስጥ ያደርጋል። መጽሐፉም ይላል የሚያጉረመርሙ ሰዎች ህይወት ነው የሚጠፋባቸው። ማለት በምትሰሪው ነገር አቺቭ በምታደርጊው ነገር እንዳትደሰች ያደርግሻል። ለምሳሌ እዚህ ላይ ያነሳት አንዲት ሴት የኔ ችግር ትላለች። አንዷ መጣችና አለች አለ የኔ ችግር ከሁሉም ሰው ይበልጣል ትላለች። በቃ እንደኔ ሰው ተቸግሮ አያውቅም ነው። አይ ሁሌ ችግር ሲገጥመን እኮ ሰው ሁሉ እንደኛ የተቸገረ አይመስለንም። የኛ ችግር ከሁሉም ሰው ይበልጣል። ታስ ማጉረምረም እኛ የምናልፍበት መከራ ከሁሉም ሰው ይበልጣል። አረ በጣም ብዙ መከራ አለ። እንደውም አንድ ሰው የሰጠው ምሳሌ እዚህ ላይ ባነሳ ጥሩ ነውና፣ አንዴ ችግሮቻችሁን አምጡ ተባለ። ጻፉ፣ በቃ እናንተ የመጨረሻ ችግር የምትሉት አሁን መከራችሁን ጻፉ አምጡ ተባለ። አንድ ወረቀት ላይ አንድ እንትን ላይ ተደረገና በአንድ ቦታ ላይ ተደረገ። ከዛ ኑና እንደገና ውሰዱ ተባለ፣ እድል የደረሳቸው። ከዛ ሁሉም እያነበቡ መጡና ቆሟል። ምንድነው ሲባል ችግሬን መልሱልኝ። ለምን ከኔ የባሰ ነው የሁሉም ችግር የያዘው። ሁሉም ሰው የያዘው ችግር አንዱ ከአንዱ ይበልጣል። አግኝተሽኛል። ማጉረምረም እኛ በእንትን ባለ የሚያጉረመርም ሰው እንትኑ ህይወቱ ሙሉ አይደለም። በቃ የሆነ ነገር እኛ እንዲህ በሆነ ነገር ላይ ማጉረምረም ሆነ። እኛ ወንጌል አማኞች ነን፣ ክርስቲያኖች ነን። በምድር ጉዳይ ላይ እያጉረመረምን እንድንኖር አልተጠራንም። የሚያስጨንቃችሁን ሁሉ በእርሱ ላይ ምን በሉት ተብለናል? ጣሉት ተብለናል። እሱ ብቻ አይደለም፣ አናስብም አለ፣ እናስባለን። ግን ማጉረምረም እስራኤላውያን የመጨረሻ የተቀጡት ቅጣት ምንድን ነው? በምን ምክንያት ነው የተቀጡት? ማጉረምረም። የሆነ ነገር ልክ ሲጎልባቸው አጉረመረሙ ይላል። በሙሴ ላይ አንጎራጎሩ፣ ተነሱ። እንዴት እኛ እዚህ መቃብር ስለጠፋ ነው ወይ ግብፅ ልትገለን ምናምን አሉ። ራይት። ልክ እንደዚህ አይነት ነገሮች አሉ በጣም በተደጋጋሚ። ከዛስ ይቀጣሉ፣ ያልቃሉ አልኩሽ በየጊዜው። ያ የማጉረምረም ውጤት ነው። ኢየሱስ ሊያጉረመርም እንደ ሰው እንደው ያጉረምርም ቢባል የማጉረምረም ባለሙሉ መብት ነበር አይደለም? ለምሳሌ ቅድም እንዳነሳ ነው 18 ዓመት ሙሉ በአባቱ ቤት መኖር ከሚገባው 18 ዓመት ሙሉ
ኮምፕሌን እናንተ እኮ 18 ዓመት ባትይዙኝ ቢያንስ 10 ዓመት እንኳን ብሰራ ብዙ ነገር የለም። ኖ ኮምፕሌን። ኢየሱስ አለማጉረምረሙ ብቻ ሳይሆን ጀግንነቱን የምታዩ ተይዞ በጲላጦስ ፊት ቀርቦ ጲላጦስ ልፈታህ እኮ እችላለሁ ይለዋል። እኔ እኮ ላስርህም ልፈታም እችላለሁ ሲል አትፈታኝም አንተ። እንዴት ለራስ መልስ አትሰጥም? አይሰጥም መልስ፣ አይናገርም። ለምንድን ነው የማይናገረው? ምክንያቱም የመጣው ሊሞት ስለሆነ ለመፈታት ስላልሆነ እንጂ ኢየሱስ ኮምፕሌን የሚያደርግ ቢሆን ኖሮ ራይት አዌ ክሱ ተጥሎለት ነፃ ሰው ይሆን ነበር። ግን ጀግና ነው፣ የሚያጉረመርም አይደለም፣ ኮምፕሌን አያደርግም። ስለዚህ ስለነበረበት ሁኔታ ባለስልጣኑ እኔ ልፈታ እችላለሁ፣ አየው ለአስር ስልጣን እንዳለኝ ልፈታ ስልጣን አለ። አንተ ስልጣን የለም፣ ከሰማይ ጋር ልተሰጠ በቀር አይሆንም። ስለዚህ ልመጣ ያለው ይሄንን ከኢየሱስ ይሄንን እንማራለን። ኢየሱስ አያጉረመርም። ይሄ የኢየሱስ ትምህርት ከማጉረምረም በላይ ከችግር በላይ እንድንኖር የሚያስተምረን የሚረዳ ነው። የሚያጉረመርም ሰው ባይዞ ህይወቱ እውነትም እየደረቀ እየጠፋ እየወረደ ነው የሚመጣው። አንዳንዴ ምንም ልለውጭው በማትችው ነገር በማጉረምረም ብቻ ትጠመጃለሽ። እና ማጉረምረም ደስ የሚል ነገር አለው። እንደው እንደዚህ አርገውኝ፣ እንደው ቤተክርስቲያን እንደዚህ አርጋኝ፣ እንደው እንትን እንደዚህ አርጎኝ፣ የወረዳ እንትን እንደዚህ አርጎኝ፣ የቀበሌ እንትን እንደዚህ አርጎኝ። ማጉረምረም ደግሞ አንዱ ማጉረምረም ሌላ ማጉረምረም እየጠራ ኢየሱስ ማጉረምረምን የገደለ ጀግና ነው። ሊያጉረመርም የሚገባባቸው ያለ ፍርድ ነው፣ ያለ ህግ ነው ፍርዱ የተወሰደበት። ያለ ህግ ምንም አይነት ጥፋት አልተገኘብህም፣ ግን ልትሰቀል ነው። ምንም አይነት ጥፋት አላገኘም። አሬን ሰውዬ ምንም ጥፋት አላገኘም። ጲላጦስ እኮ እጁን የታጠበው ጨንቆት እኮ መርምሮት አንዲት ጥፋት አላገኘሁበትም። ይህን ሰውዬ እንዴት ነው እንትን የምለው ምገለው? ያለ ህግ ፍርዱ ተወስዶበት ኢየሱስ ኮምፕሌን አያደርግም። ከዛስ የመጣበትን ለመፈጸም ደግሞ ጀግና ነው። ሞትን ፊት ለፊት ያውም የውርደትን ሞት ፊት ለፊት ነው የተጋፈጠው። ያውም በእግዚአብሔር በአባቱ መተው ከአጽናኙ መንፈስ ቅዱስ መተው ደርሶበት ለምን ተውከኝ መተው ደርሶበት ግን ጀግና ነው። ራይት ያ ነው። አሁን ወጣቶችን ምን ይስባቸዋል? ይሄ ጀግንነት ይስባቸዋል። ወጣቶችን ኮምፕሌን የሚያደርግ ሰው ጋር ሁሉንም ነገር ላይ ኮምፕሌን የሚያደርግ እንደው እንደዚህ ሆነን የሚል ሰው ጋር ወጣት አይጠጋም። ኢየሱስ ጋር የሚቀርቡት ኮምፕሌን ስለማያደርግ ነው። እሶች አለም ኢየሱስ ደግሞ ተከታዮቹም ላይ ኮምፕሌን አያደርግም። ጴጥሮስ እኮ እንዲያርገኝ፣ ዮሐንስ እንዲያርገኝ ነው። ልክ እንደዛ። ስለዚህ እዚህ ላይ ካለው ትምህርት ወጣቶች ብዙ ሊማሩ ይችላሉ። እዚህ ላይ የመወያየ ጥያቄዎች አሉ፣ ብዙ ንባቦች አሉ። ንባቦቹንም እኛ ትንሽ ነው እያነሳን ያለ ነው። አሁንም ተመልካቾች የመጨረሻው ምዕራፍ የተሰጠ የሚል ነው። ኢየሱስ ክርስቶስ በሁሉ በእያንዳንዱ ድርጊቱ የተሰጠ ነበረ እና አንድ ነገር ለማድረግ ብዙ ጊዜ እንቸግራለን። አንድ ነገር ለመጨረስ ራሱ ማለት ነው የምንሰራው ስራ ላይ መሰጠት፣ በተለይ ወጣቶች ላይ እንቸግራለን። ብዙ ነገር ስለምንነካ ይመስለኛል። እና መሰጠት ኢየሱስ ክርስቶስ እንዴት ነበረ የተገበረው? እሱ መሰጠት የምንለው ለአንድ ጉዳይ ጨክኖ መኖር ማለት ነው። አሁን ቅድም ስናነሳ የነበረው ተያያዥ ነው። ኢየሱስ ለሞት መጥቷል። ሞትን ፊት ለፊት ተጋፈጠ፣ ጨረሰ። እስከ ሞቱ ድረስ ግን በነበረው እያንዳንዱ ለሞቱ የሚያስፈልጉትን ነገሮች እየሰራ ነው። እያስተማረ፣ ስለ እግዚአብሔር መንግስት እየነገረ፣ ስለ እርሱ ማንነት እያወራ፣ ሰዎችን ሜንቶር እያደረገ እያሳደገ፣ አጠገቡ ጋር አብረው እየኖሩ እያሳደገ ነው የቆየው። የኢየሱስ ጊዜ ልክ እንደኛ ጊዜ በዋዛ የሚያልፍ አልነበረም። አንድም በዋዛ ያለፈ ጊዜ አልነበረው። እንደውም ማቴዎስ መጽሐፍን ስታነቢ ምዕራፍ 6 ላይ ምን ያህል እሱ ብቻ ሳይሆን ከሱ ጋር የነበሩ ሁሉ ይተጉ እንደነበር ያሳያል። እኔን አሁን የኮነነኝ በእውነት ዛሬ አንብቤ የተኮነንኩበት ክፍል ነው። አገልግለው
በቃ ወደ ምድረ በዳ ፈቀቅ በሉና ሰው ወደ ሌለበት ማለት ነው። በቃ ወጣ በሉና እረፉ እና ተሻገሩ ወንዝ ብሏቸው ለማረፍ ማለት ነው። የመጨረሻ በቃ እንግዲህ ምን ያህል እንደለፉ ምን ያህል እንደሰሩ ምን ያህል ጊዜ እንትን እንዳሉ ኢየሱስ እረፉ ሲላቸው ከዛስ ተነስተው በታንኳ ሲሻገሩ ይላል ሰዎች አውቀው ተከተሏቸው። እንደውም ከነሱ ቀድመው ሁሉ ደረሱ። ተከተሏቸው ያሉበትን ድረስ መጡላቸው ማለት ነው። ሲመጡ 5000 ሰው ያበላበት ቦታ ማለት ነው። ከዛ ኢየሱስ መጣ። ለእነዚህ ሰዎች የሚበላ ስጧቸዋል። አስበሽዋል? ልታርፊ ሄደሽ እንደገና 20,000 በላይ ሰው ሲመጣብሽ አይደክሙናል፣ ዞር በሉ እኛ በቃን፣ አሁን ትንሽ ሪላክስ እናርግበት ምናምን አላሉም። የሚገርም ነው። ያ የተሰጡ ለነበሩበት ነገር የተሰጡ መሆናቸው የኢየሱስን ዓላማ በትክክል መረዳታቸው። አንዴ ከተቀመጣችሁ ቀኑን ሙሉ ሳትነሱ ሳትነቃነቁ ከዛ ቦታ ላይ ምንም ሳትሉ ኢቭን ምግብ እንኳን ልትረሱ የሚያስችላችሁ ፕላትፎርሞች ተፈጥረዋል። አሁን ቲክቶክ ዝም ብለሽ እንደዚህ ብትገፊ ምንም ሳታስቢ 3 ሰዓት 4 ሰዓት 5 ሰዓት 6 ሰዓት ልትገፊ ትችያለሽ። ምንም ጥያቄ የለውም። የሆነ ነገር እንትን ብትይ ጌም ብትጀምሪ ጌም እንደዛ ልትቀመጪ፣ የተከታታይ ፊልሞች ብትጀምሪ ሳታስቢ ቀኑን ሙሉ ልታይ ትችያለሽ። በቃ ቀኑን ሙሉ ሊይዙሽ የሚችሉ መዓት ትራፖች አሉ። እነዚህ ትራፖች ቀላል ወጥመዶች አይደሉም። መዓት ወጥመድ ነው ያለበት የዚህ ዘመን። አሁን የተሰጠ ለመሆን ለአንድ ጉዳይ የተሰጠ ለመሆን ብዙ ወጥመዶች አሉበት። ቻሌንጅ አለው። አይ ቀላል ነው፣ ችግር የለም በቃ ኢየሱስን ይሁንና እንደው በቃ ግፍግፍ ይላል አንልም። ግን ኢየሱስን እየተማርን ስንመጣ አንዳንድ የሚያጠምዱንን ነገሮች እየጣልን እንመጣለን። ኦኬ እንጥላለን፣ እነሱን እየጣለን እንመጣለን። የሱ ዴዲኬሽን የሱ መሰጠት እንዴት እንደሆነ ስናይ ማለት ነው። ኢየሱስ በነበረበት ጊዜ ከሚያስተምረው ትምህርት ከመጣበት ዓላማ ውጪ ሌላ ነገር ውስጥ አታገኙ። ለምሳሌ ኢየሱስ የመጣው እዚህ ለኛ የእግዚአብሔር መንግስት ቀርባለች ብሎ ሊሰብክ ራሱን ሊያስተዋውቅ እና ለኛ ሊሞት አይደል? ከነዚህ ውጪ አታገኙም። ኢየሱስ ፖለቲካ ውስጥ ሲገባ የሆነ ነገር እንትን ሲል ምናምን ሲል አታዩ። በቃ ኢየሱስ በዛ ውስጥ ነው ያለው። ወይ ደግሞ ካልቸር ላይ ሲሰራ የሆኑ ነገሮች ሲመራመር ሲጽፍ የሆነ እንትን ሲል እና አታገኙ። ኢየሱስ የመጣው ራሱን ሊያስተዋውቀን፣ ራሱን ከፍጥረት ጀምሮ ተረከው ይላል። ተረከልን። በዛ በ3 ዓመት ተኩል ውስጥ ተረከው ራሱን አይደል? በደንብ ተረከው፣ አሳየን። ሰው ሆኖ በምድር ላይ መኖር ምን ይመስላል፣ ማንን እንምሰል የሚለው ኖሮ ራሱ አሳየን። ያ ነበር ተልእኮ። ከዚህ ውልፊት ስትል ወደዚህም ወደዛም ሲል አታዩ። በአንዳንድ ጉዳዮች ሲጠመድ አታዩ። ትልቁ የምንማረው መሰጠት ላይ ከኢየሱስ ይህንን ኢየሱስ በመጣበት ዘመን የመጣበትን ዓላማ አድርጓል። ዘንድሮ ወጣትስ ዓላማ የለውም ወይ? እግዚአብሔር አልጠራውም ወይ? እያንዳንዱ ወጣት ዓላማ አለው፣ ተጠርቷል። እግዚአብሔር በውስጡ ጸጋን አስቀምጧል። ያንን ላወቀው ጸጋ ግን የመኖር ወደ ግራም ወደ ቀኝም ያለ ማለት ትምህርትን የሚያገኘው ከኢየሱስ ነው። ይህንን በትክክል የተማረ ቢያንስ ብዙ ችግሮቹን ጥሎ ወደ ተጠራበት ነገር ፈቀቅ ማለት እድል ያገኛል። እሺ፣ ቀጣዩ ሀሳብ ደግሞ አዳዲስ ትእዛዛት የሚል ነው። ኢየሱስ በነበረበት ጊዜ ለደቀ መዛሙርቱ አዳዲስ ትእዛዝ ይሰጣቸው ነበረ። እሱን ምንም በማስመልከት ነበረ ወይስ ደቀ መዛሙርቱ ምን አይነት ተከታይ እንዲሆኑለት ፈልጎ ነው እነዛን ሀሳቦች የሰጣቸው? እንግዲህ አዳዲስ ትእዛዛትና አዳዲስ መመሪያዎች ትእዛዛትና አይዲያልስ ማለት ነው። እነዚህ ትእዛዛት ለምሳሌ አሁን ዋናው ነገር ትእዛዛቶቹ የኢየሱስ ትእዛዛት አዳዲሶቹ ትእዛዛት የነበረው የሚቻለውን ወደ ማይቻል ነው ያመጣው። አሁን
አንዳንድ ጊዜ የኢየሱስ ትእዛዛት ለምሳሌ እንግዲህ አትግደል ሲባል ሰምታችኋል። እኔ ግን እላለሁ ወንድሙን የሚጠላ ነፍሰ ገዳይ ነው ይላል። ካለመግደልና ካለመጥላት የትኛው ነው ቀላል? ቀላሉ የቱ ነው? አለመግደል አይደለም? ቀላሉ አለመግደል ነው። ብትናደጂም መግደል እችላለሁ ግን አላረገውም በቃ ማለት ትችያለሽ። ራስሽን መጠበቅ ትችያለሽ። እንደው ሰዎችንም ጠብቁኝ ይህን ሰውዬ እንደው የሆነ ነገር እንዳላረግ እንዳልገል ለባካችሁም ብለሽ ሰው ሊጠብቅሽ ይችላል፣ ሊገላግልሽ ይችላል። አለመጥላትን ግን ማንም ሊገላግልሽ አይችልም። አሁን አዳዲስ ሀሳቦችንና መመሪያዎች ወይንም እነዚህ አይዲያልስ የምንላቸው ማንኛውም በምድር ላይ የኖረ ከኢየሱስ በኋላም ከኢየሱስ በፊትም የኖረ ማንኛውም መምህር ይሄንን ትእዛዝ አልሰጠም። የሚሰጡት ትእዛዝ ከኢየሱስ በኋላም የኖሩት የሰጡት ትእዛዝ የሚቻል ነው፣ የማይቻል አይደለም። ምን ማለት ነው? ሰው ኢዝሊ ኦኬ እኔማ አሁን እንትናን አክላለሁ ማለት ይችላል። ለምሳሌ ቡድሃን ሰው ማከል ይችላል፣ ኮንፉሽያኒዝምን ማከል ይችላል። ምክንያቱም የሚቻሉ ናቸው፣ የተሰጧቸው ትእዛዛት የሚቻሉ ናቸው። ኢየሱስ የሰጠን ትእዛዝ የማይቻል ነው። መቼም አድገሽ ኢየሱስን አታኪም። ራይት? ለምን? እርሱ ፍጹም የሆነን ንጽህና ከሰው ይፈልጋል። ያንን ንጽህና ግን እኔ በራሴ ስራ አመጣዋለሁ እንዳቲ ካንቺ ደግሞ አቅም በላይ ነው። ስለዚህ ማላይ ትደገፊያለሽ ተመልሰሽ ራሱ ላይ። አሁን ደቀ መዛሙርቱ በሙሉ በሱ ላይ የመደገፍ የሱ ተከታይ የሆንን በሙሉ በእርሱ ላይ የመደገፍ እርሱን እና የሚሰጠንን በደሙ የተደረገን ምህረት የምንደገፍበት አንዱ እኮ ምክንያታችን መመሪያው ነው አይደለ? ለምሳሌ ወንድሙን የሚጠላ አትግደል ተብሏል። እናንተ አትግደል ሲባል ሰምታችኋል። አዎ ወንድሙን የሚጠላ ነፍሰ ገዳይ ነው አለ። ወደ አእምሮሽ ውስጥ ገባ። በፊት አካላዊ ነበር፣ ካንቺ ውጪ ነበረ። አሁን ትእዛዙን አመጣና ኢቭን የምታስቢውን ሁሉ አደረገው። አይዲያል ሐሳብ አደረገ። ሐሳብሽን ሁሉ መጠበቅ አለመጥላት እንችል ይሆን? በዚህ ጊዜ አይችላለሁ የምትሉ በደንብ ኧረ እኔማ እችላለሁ እንደ እኛ እኮ በስራችን የምንል ሰዎች አለመጥላት ትችላላችሁ ወይ? አለመጥላት ከቻላችሁ እውነት ነው በስራችሁ የእግዚአብሔርም ድጋፍ አያስፈልጋችሁም፣ ምህረትም አያስፈልጋችሁም፣ ድናችኋል። እሱ ጌታ ሲመጣ እናየዋለን። አዘዋይስ ሙሉ ለሙሉ በማን ላይ ትደገፊያለሽ? በኢየሱስ ላይ ትደገፊያለሽ። አታመንዝር ሲባል ሰምታችኋል። እኔ ግን እላችኋለሁ ወደ ሴት ያየ የተመኘም አመንዝሯል። አክቱን አለማድረግ ትችያለሽ። ማሰቡ ግን በጣም ከባድ ነው። ሀሳብን መተው በጣም ከባድ ነው። ወደ ምን አደረገው? ወደ ሀሳብ። ስለዚህ በማን ላይ ትደገፊያለሽ? በኢየሱስ ላይ፣ በምህረቱ ላይ ትደገፊያለሽ፣ በደሙ ላይ ትደገፊያለሽ። ከሱ በታች ትኖሪያለሽ። ምክንያቱም ሁልጊዜ እሱን ለመምሰል እየሰራሽ ማለት ነው። እነዚህ መመሪያዎች ኢየሱስን ከየትኛውም መምህር ይለዩታል። እሱ አምላክም ነው፣ እሱ ሰው ነው፣ ፍጹም ሰው ነው። በፍጹም ሰውነቱ ያስቀመጠልን መመሪያ፣ እንደ ሰው እንድንኖር ያስቀመጠልን መመሪያ ሁሌ እሱን እንድናይ፣ በእርሱ ላይ ዲፔንድ እንድናደርግ፣ ሁልጊዜ እንድናድግ እንጂ አድገን እንድንጨርስ የሚያደርጉ መመሪያዎች አይደሉም። አሁን መመሪያዎቹን አድገን እንድንጨርስ የሚያደርጋቸው መመሪያ ቢሆኑ ኖሮ ኢየሱስን አንከተለውም ነበር። ምክንያቱም ከጨረስናቸው በኋላ ምን አሁን እኮ አንዱ መጣና አንዱ ጎበዝ ኢየሱስን ጠየቀው። እንዴት ነው ምናምን፣ የእግዚአብሔርን ሕግ በጣም ፈጽሜያለሁ፣ ከልጅነቴ ጀምሮ ጠብቄያቸዋለሁ፣ ያለ ነቀፋ ነኝ አለ። ራይት? ሰው ሊጠብቀው ይችላል። ስለዚህ እሱ ከሕጉ በላይ ራሱን ቀና አድርጓል። ቀጣይ የመጣው ያለን ሽጥና ለድሆች ስጥ የሚል ነው። ይሄ የኢየሱስ መመሪያ ነው። እያዘነ ወደ ቤቱ ሄደ ይላል። እያዘነን ወደ ቤታችን እንዳንሄድ ኢየሱስ በመስቀል ላይ ሞቶ የማንችለውን ችሎልናል። አሁን በሱ መቻል ላይ እንድንደገፍ ነው እነዚህ መመሪያዎች የተሰጡን፣ እንዳናድግበት። ሄደን አድገን በቃ እሱን አክያለሁ
ምን ቀረኝ እንዳንል እድሜ ዘላለማችንን እሱ እስኪመጣ ድረስ ይሄ ኃጢአታዊ ባህሪ እስኪሸነፍ ድረስ ይሄ ስጋዊ ባህሪያችን እስኪሸነፍ ድረስ በእግዚአብሔር ምሕረት ላይ እንድንደገፍና በእኛ ስራ እንዳንደገፍ እነዚህ መመሪያዎች ሁሌ ያስታውሱናል። አሁን የኢየሱስን ሕግ ባሰብሽ ቁጥር ሁልጊዜ በአንቺ ስራ ሳይሆን በእሱ ስራ ላይ እንድትደገፊ የእሱን የበላይነት፣ የእሱን ታላቅነት፣ የእሱን ምሕረት እንድታይ የሚያደርግ ነው። አሁን መመሪያው ዝም ብሎ መመሪያ ብቻ አይደለም። መመሪያው በእሱ ላይ የመደገፍንም ነገር የሚያስተምረን ነው። እናመሰግናለን ፓስተር ሚኪያስ ይህን መጽሐፍ ስለተረጎምክልን። ተመልካቾቻችን በኢየሱስ ማንነት ላይ ያደረግነው ቆይታ ይህንን ይመስል ነበረ። መጽሐፉን ማግኘት የምትፈልጉ ስክሪኑ ላይ ባለው ስልክ ደውሉልን። የኦሮምኛ መተም አለው። እንደውም እዚህ ላይ ትንሽ ለመጨመር ቅዱሳን የመጽሐፍ በኦሮምኛም ተተርጉሟል። በጣም ጥሩነቱ ይህን መጽሐፍ በኦሮምኛ ተተርጉሟል። አማርኛ ይህንን ቪዲዮ የተከታተላችሁን እና ማንበብ ለምትፈልጉ ኦሮምኛ ለምታነቡ ወጣቶች በኦሮምኛ ተተርጉሟል እና በኦሮምኛ ተተርጉሟል። በቅርብ ወደ ገበያ ይገባል። በቅርብ ማለት በእርግጠኝነት ኔክስት ዊክ በገበያ ላይ እናውለዋለን ብለናል። እንደ እግዚአብሔር ፈቃድ እሱን ማግኘት ማንበብ ትችላላችሁ። እግዚአብሔር ይባርካችሁ። እሱን ለማለት ነው። ስለተከታተላችሁን በጣም እናመሰግናለን። ተባረኩ።